ወገቡ ታጥቋል። አሁን 3 ዓመት የመሰወር ጊዜ ነው። ከ3 ዓመት በኋላ አሁን የመገለጥ ጊዜ ነው። ሲገለጥ ደግሞ ማጋ ነው የሚገለጠው። ቅድም ነግሬያለሁ። ያንተ ቅባት ተራ ቦታ ላይ አይገለጥም። ተገለጥ የሚለው ቋንቋ የእግዚአብሔር የመለኮታዊ መንገድ ነው። የመለኮት ኃይል ግን ባንተ ላይ ሲገለጥ የሰማይና የምድር ቁልፍ እግዚአብሔር ዛሬ ለአንድ ሰው አሳልፎ ይሰጣል። አካብ በቀላሉ የሚያዘው አይደለም። ኤልዛቤል በቀላል የምትንበረከክ ሴት አይደለችም። ምክንያቱም ጠዋትና ማታ ደም ነው የምታፈሰው። እጅ ከፍ ታደርጋለህ። በሰባቱ አቅጣጫ ላይ በሰባት ሀገራት ላይ በኢትዮጵያ ከኢትዮጵያ ውጪ ኤርትራ ላይ፣ ሰሜን ላይ፣ ምስራቅ ምዕራብ ላይ፣ ደቡብ ላይ፣ ውጭ ውስጥ ላይ ደም አፍሳሽ መንፈስ እዚህ ቤትን እየጸለይኩ እግዚአብሔር ዛሬ ይቀጣዋል። ወገኖቼ አመጽ እየጨመረ ሲሄድ ራብ እየጨመረ ይሄዳል እንጂ የእግዚአብሔር እርዳታ ወደ አንተ አይመጣም። አመጽ እግዚአብሔር እናንተ ከአመጽ ስትመለሱ፣ ከአመጽ እናንተ ወደ ኋላ ስትመለሱ፣ ወደ ንስሐ ስትመለሱ ነው የእግዚአብሔር እርዳታ ወደኛ የሚመጣው። ወርግና እግዚአብሔር በመለኮቱ ኃይል ያወጣኛል በሉ። ጨምሩና እግዚአብሔር በመለኮት ኃይል ያወጣኛል በሉት። ዛሬ አትጠራጠር። በተደበቅበት መንደር አትቀርም። እግዚአብሔር ጎትቶ ያወጣቸዋል። ጎትቶ ያወጣቸዋል። ይህ ያወጣል የሚለው ቃል ትገለጣለህ ከምን ጋር የተያዘ ነው? አሁን ሁላችሁ መጽሐፍ ቅዱስ አውጡና አንደኛ ነገሥት መጽሐፍ ላይ ተዘጋጁ። አንደኛ ነገሥት መጽሐፍ ምዕራፍ 18 ከቁጥር 1 ላይ መለኮት ኃይል የሚለው አንደኛው ማታ ጠዋት እንደተናገርኩት እግዚአብሔር ብቸኛው የሚገለጥ መንገድ ማለት ነው። የሰው ኃይል የማይችል እግዚአብሔር በኃይሉ ብቻ መጥተው የሚሰራበት ቦታ የአምላክ መንገድ ማለት ነው። እግዚአብሔር ለሰው ልጅ በማይገለጥበት መንገድ ለሰው ልጅ ሊገባ የማይችለው ቋንቋ ለመረዳት በማይችለው ቋንቋ መጥተው እግዚአብሔር በራሱ ሐሳብ፣ በራሱ አጀንዳ፣ በራሱ ጊዜ፣ በራሱ ሰዓት፣ በራሱ መንገድ መጥቶ የሚገለጥ ማለት ነው። ምኑ ማለት የመለኮት ስራ ማለት ነው። ስለዚህ የመለኮት ስራ እግዚአብሔር ለምሳሌ የሆነ ትልቅ ነገር ሲያደርግ ሰው ይሄ የሰው ስራ አይደለም የመለኮት የእግዚአብሔር ስራ ነው ብሎ ይጠራል። ስለዚህ የመለኮት ስራ ማለት እግዚአብሔር ብቻው የሚገለጥ የአምላክ መንገድ ማለት ነው። በዛ መንገድ ዛሬ ለአንድ ሰው እግዚአብሔር ይገለጣል። ስለዚህ ይሄንን ከነገርኩት አሁን ቀጥታ እንሄዳለን። ከቁጥር 1 ጀምሮ ሁሉ ሰው አዳምጡ፣ አንብብልኝ። ከብዙ ቀን በኋላ በ3ኛው ዓመት ሂድ ለአካብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። እሺ። ኤልያስም ለአካብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አካብም የቤቱን አዛዥ አብድዩን ጠራ። እሺ። አብድዩ እግዚአብሔርን እጅግ ይፈራ ነበር። እሺ። ኤልዛቤልን የእግዚአብሔር ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። እሺ። አካብም አብድዩን በሀገሩ መካከል ወደ ውሃው ምንጭ ሁሉ ወደ ወንዝ ሁሉ ሂድ፣ እንስሶች ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። እሺ። ሁለቱም የሚመለከቱበት ሀገር ተካፈሉ። እሺ። አካብም ለብቻው በአንድ መንገድ፣ አብድዩ ለብቻው በሌላ መንገድ ሄዱ። እሺ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። ጠብቀኝ። ማን ተገናኘው? ኤልያስ ተገናኘው። ማን ተገናኘው? ኤልያስ ተገናኘው። አሁን በደንብ ስሙ። 18ኛው ምዕራፍ ላይ ሂድ ለአካብ ምን በል ተገለጥ የሚል ድምጽ መጣ። ተገለጥ የሚለው ቋንቋ የእግዚአብሔር የመለኮታዊ መንገድ ነው። ሁለተኛ ደረጃ ሂድ ለአካብ ተገለጥ ብሎ ምዕራፍ 18 ላይ ከመናገር በፊት ምዕራፍ 17 ላይ በመለኮቱ በእግዚአብሔር ድምጽ ደግሞ ኤልያስ ምድር ላይ ዝናብ እንዳይዘንብ በመለኮቱ ኃይል ሰማይ ቆልፎ ወደ ዋሻ ገባ ይላል። ይህ የመለኮት ስራ የሚባለው አንደኛ ቅድም ነግሬያለሁ፣ በሰው አቅም ያልተቻለ ሰው ይሰራል ብሎ የማይገምት ነገር ግን በሰው ልጅ ላይ እግዚአብሔር የሚጠቀም ብቸኛው መንገድ ማለት ነው። ዛሬ አንድ ነገር እነግራለሁ።
ምንም ቋንቋ ላይገባ ወደም ምንም ቋንቋ ላትረዳ ትችላለህ። የራስንም ቋንቋ ጭምር የምታወራበት የአፍ ኮልታፍነት ሊኖር ይችላል። የመለኮት ኃይል ግን ባንተ ላይ ሲገለጥ የሰማይና የምድር ቁልፍ እግዚአብሔር ዛሬ ለአንድ ሰው አሳልፎ ይሰጣል። ስለዚህ ሌላኛው አሁን የመለኮት ኃይል ደግሞ በመለኮት ኃይል እግዚአብሔር ያወጣቻል ብዬ ስናገር ኤልያስ የሚገለጣው ቅድም እንደነገርኩ ተራ ሰው ፊት አይደለም። የመለኮት ኃይል ከሌለ የእግዚአብሔር ጉልበት ከሌለ የእግዚአብሔር አብሮነት ከሌለ የሚገለጥበት ቦታ አይደለም። ምክንያቱ ኤልያስ ተገለጠ የተባለው የእስራኤል ንጉሥ አካብ ፊት ነው። ተመልከቱ። አካብ ደግሞ የኤልዛቤል ባል ነው። ኤልዛቤልም ደግሞ ንጉሥ ናት። ኤልዛቤል የአካብ ሚስት ናት። አካብ ደግሞ የኤልዛቤል ባል ነው። ሁለት ባልና ሚስት ሁለቱ አንድ ላይ የነገሱበት ዘመን ነው። በዚያን ጊዜ እነዚህ ሁለቱ ሰዎች ንግስና ላይ የተቀመጡ በአመጽ ነው። አሁን በደንብ ስሙ። የመለኮት ኃይል የምለው ለዚህ ነው። የመለኮት ኃይል ካልመጣ የመለኮት ቅባት ካልተገለጠ ሰዎቹን አገሩን ሊገዛ አይችሉም። አመጽን ነው በቅባት ነው የምታሸንፈው እንጂ አመጽ በአመጽ ጦር በጦር አታሸንፍም። ውጊያ በውጊያ ዘር በዘር ጎሳ በጎሳ ማሸነፍ አትችልም። ኤልዛቤል ቅድም እንደሰማችሁ የእግዚአብሔር ነቢያቶችን በሰይፍ ታስገድላለች። ስለዚህ አንድ ነብይ ሲሞት እኮ ወይ አንድ አገልጋይ ሲሞት እኮ የዛ አገልጋይ ጓደኞችና ቤተሰቦችና ቤር አለ። ነገር ግን ተነስታ አንድ ጊዜ የኛ ነቢያት የኛ ጓደኞችን ለምን ተዋጋሽ ብለው ማውራት አይችሉም። ምክንያቱ እሷ ንጉሥ ናት። ስለዚህ እግዚአብሔር ማንም በሰው ቋንቋ እንደማይችል ባወቀ ጊዜ አንድ ተፍሎስ ተብሎ የምጠራ በአንድ ከተማ የወጣ ኤልያስን ቀባ። ኤልያስን ቀብቶ እግዚአብሔር ካስነሳ በኋላ እንዲህ አለው፣ አንደኛ ለኔ የማይገዛ ንጉሥ አለ፣ ለኔ የማትገዛ ንጉሥ አለችው። ስለዚህ አንደኛ፣ ሁለተኛ ደግሞ የኔ ነቢያቶች አሉ በቅድስና የሚያገለግሉ በእውነትና በመንፈስ የሚያገለግሉ አለ። ይሄ እውነትን በከተማ ላይ እንዳይወጣ ኤልዛቤልና የኤልዛቤል ባል ከተማይቱን በኃጢአት በደም አጨማልቆ ገዝቷል። ስለዚህ አሁን ብንበል አንተ ተገለጥልኝ። ሁለተኛ ከመገለጥ በፊት ምድርቱ ላይ 3 ዓመት ሙሉ ከአፈ ቃል በቀር ምድር ላይ ዝናብ አይዝነብ ብሎ ሰማይ ላይ ቆለፈው። በምን ሲባል በመለኮቱ ድምፅ። ይሄ አሁን ከዘፍጥረት ጀምረው እስከዚህኛው ምዕራፍ ድረስ ነቢያቶች በመለኮት ጉልበት ካልሆነ በስተቀር አይደለም ሰማይ መቆለፍ፣ የሰው ድምፅ እንኳን መቆለፍ ሰው አይችልም። አንድ ሰው በአቅሙ በጉልበቱ ሊያስቆም አይችልም። እግዚአብሔር ግን በኤልያስ ተጠቅመው መጀመሪያ 17ኛው ምዕራፍ ላይ ሰማይ ቆለፈው። አካብ በቀላሉ የሚያሰው አይደለም። ኤልዛቤል በቀላል የምትንበረከክ ሴት አይደለችም። ምክንያቱ ጠዋትና ማታ ደም ነው የምታፈሰው። እጅ ከፍ ታደርጋለህ። በሰባቱ አቅጣጫ ላይ በሰባት ሀገራት ላይ በኢትዮጵያ ከኢትዮጵያ ውጪ ኤርትራ ላይ ሰሜን ላይ ምስራቅ ምዕራብ ላይ ደቡብ ላይ ውጭ ውስጥ ላይ ደም አፍሳሽ መንፈስ እዚህ ቤትን የጸለይኩ እግዚአብሔር ዛሬ ይቀጣዋል። በደንብ ስሙ። እግዚአብሔር በመለኮት ያወጣል ሲባል የመለኮቱ ኃይልና የመለኮቱ አሰራር ካላወቅ መለኮት ማለት ምን ማለት ነው ስል ቅድም ነግሬያለሁ። ብቸኛው አምላክ የሚገለጥበት መንገድ ማለት ነው። ስለዚህ ይሄ መንገድ ደግሞ ላንተና ለእግዚአብሔር ብቻ ነው የሚገባው። ስንት ዓመት ተምሬ ነው የተቀባው የምን ሊመጣ ይችላል? ስንት ዓመት ተምሬ ነው ይሄ ድምጽ ያወቀው ማለት ይችላል? የሚገባው ለቀቢውና ለተቀባ ሰው። ሄሎ እንዴት ነው አጋንንት የሚያስወጣ ብሎ ሊጠይቅ ይችላል። አጋንንት የማይወጣ ሰውዬ በቃል ስብከት ብቻ ሄደው ግን የመናፍስቱን የመለየ ስጦታ ለምሳሌ ከሌለ ለሱ መንደር ሲመጣ በጣም ቀላል ነው፣ ግን አስወጥቶ አያሳይም። ኤልያስ አሁን በዛ ዘመን ሲወጣ እንደ ሰማይ እንደቆለፈ ኤልያስና እግዚአብሔር ነው የሚተዋወቀው። ከዛ ውጪ በዛ ምድር ላይ አንድ ሰው እንኳን ሰማይ በምን ምክንያት ምድር ላይ ዝናብ እንዳይመጣ እንደተከለከለ የሚያውቅ ሰው አልነበረም። ማን ነው የሚያውቀው? ሁለት ሰው ነው። አንደኛ እግዚአብሔር ነው፣ ሁለተኛ ኤልያስ ብቻ ነው። ምድር በምን ምክንያት 3 ዓመት ከ6 ወር ዝናብ እንደጠፋ የሚያውቅ ሰው ነበር። በዚህ የተነሳ በኤልያስ ማን ነው በአካብና በኤልዛቤል ምክንያት ምድር ሁሉ ተራበ። ወገኖቼ አመጽ እየጨመረ ሲሄድ ራብ እየጨመረ ይሄዳል እንጂ የእግዚአብሔር እርዳታ ወደ አንተ አይመጣም። አመጽ እግዚአብሔር እናንተ ከአመጽ ስትመለሱ ከአመጽ እናንተ ወደ ኋላ ስትመለሱ ወደ ንስሐ ስትመለሱ ነው የእግዚአብሔር እርዳታ ወደኛ የሚመጣው።
ስለዚህ አሁን የእግዚአብሔር ቁጣ በዛ ምድሩ ላይ ነደደ እንጂ አልቀነሰም። ኤልያስ እንደዚህ አለው፣ እኔ እግዚአብሔር ያለ መጥቼ ይሄን ሰማይ ከፍቻለሁ እስክበድር ከአፌ ቃል በቀር በምድር ላይ ሌላ ነቢያት እንኳን ብነሳ ሰማይ ይከፈታል። ዛሬ አንድ ሰው እጅን ከፍ አድርጊ። ያው ጌታ ፊት አንተ የዘጋው የምድር ነገስታት ተባብረው ከዚህ በላይ አይከፍቱም። ዛሬ የምትቀባው በመለኮት ቅባት አንተ የዘጋው ሉሲፈር ከጥልቁ ብነሳ ዳግም አይፈታም። አንተ የቆለልከው ማንን ሊከፍት አይችልም። ነግሮኛል ጌታ። እንዲህ አይነት ስልጣን ዛሬ አንድ ሰው ተቀብሎ ይወጣል። ተመልከቱ። አሁን ኤልያስ ተወዳድሮ ነው የሄደው ከእግዚአብሔር ጋር ጭምር ተወዳደረ። አንተ ከኔ ጋር ከሆንክ አለ ይህን ሰማይ ቆልፌአለሁ፣ ሌላ ነቢይ ቀብተህ ብመጣ ሌላ ነቢይ እንዳይከፍታል። እግዚአብሔር ተቀበለ። ኤልያስ የቀይ ቅናት ውስጥ ገብቷል። ምን አይነት ቅናት ካለ ኤልዛቤልና አካብ ደም እያፈሰሰ ቅዱሳን ደም ሲያፈስ እንዴት አንተ ዝም ትላለህ? ስለዚህ የአካብ መንግስት መናወጥ አለበታል። ዛሬ እጅን ከፍ ታደርጋለህ። የሞተኛ መንግስት እናወጣለን። ደም አፍሳሽ መንግስት እናወጣለን። አውሬ መንግስት እናወጣለን። ነቢያትን የሚያሳድድ መንግስት እናወጣለን። ስለዚህ ሌላ አገልጋይ ብነሳ ማለት እኮ ነው። ከአፌ ቃል በቀር ሲባል ኤልያስ ብቻ ያለው ነቢይ ነገ በሱ እጅ እንኳን ተቀብቶ የሚወጡ እንዳለ ያውቃል። ነገር ግን ከአፌ ቃል በቀር ማንም ሰማይ እንዳይከፍት ብለው በአካሉ በሌላኛው አማርኛ ማለት እኮ ቁልፉ በእጁ ይዞ ሄደ። ከአፌ ቃል ብለው ሰማይ ቆለፈ ስል ቁልፍ አለ። ስለዚህ ኤልያስ ነው፣ ኤልያስ እጅ ላይ ነው በሌላ አማርኛ ቁልፍ ያለው። ሰማይ ቆለፈና ቁልፉ በእጁ ይዞ 3 ዓመት ሙሉ ደግሞ ዋሻ ውስጥ ገባ። ይኸውላችሁ ለመገለጥ ያለው አቅም የት እንዳለ ቶሎ ብዬ ላሳያችሁ። መጽሐፍ ቅዱስ ላይ ወይ ደግሞ ማስታወሻ ያዛችሁ መጽሐፍ ከፈለጋችሁ ጻፉ። መገለጥ ኃይል የምትቀበለው በመሰወር በለው። የመገለጥ አቅም የምታገኘው በአደባባይ ማግኘት የምችለው አቅም በአደባባይ ወጥተህ ሳይሆን በመሰወር ውስጥ ነው። ኤልያስ ተደበቀና በመደበቅ ውስጥ ጸሎት ጀመረ። ከ3 ዓመት ተኩል በኋላ ወይ ደግሞ ከ3 ዓመት በኋላ ትላንትና ተሸሸገ ያለው እግዚአብሔር ራሱ መጣና ውጣ አለ። እጅን ከፍ ታደርጋለህ። ያው ጌታ ፊት ጠዋት አንድ ነገር ነግሬያለሁ። በኢትዮጵያ ታሪክ ላይ ያልተሰማ ታምራት ይዞ የሚነሱ ልጆች አሉ። ኢትዮጵያ ምድር ላይ ተሰምቶ የማይታወቅ ቅባት እንደገና ይመጣል። የሚመጣው ባልታሰቡ ሰዎች ላይ አንድ ቀን 2 ቀን እንኳን ማድረክ ላይ ያልወጡ ሰዎች ላይ ነገር ግን እግዚአብሔር በጓዳ ያስተማሩ ዛሬ ይወጣሉ። እጅን ከፍ አድርግና ይወጣሉ በል። 1 2 3 የመጨረሻ አንድ ነገር ንገር። ታምናለህ? የኤልዛቤል ቁጣ አንተን ደብቆ አያስቀረም፣ ትገለጣለህ። የአካብ ቁጣ አንተን አያስቆምም፣ ትገለጣለህ። የኤልዛቤል ክፋት ያንተ ራእይን አይዘጋ። ኤልዛቤል ነፍስ ገዳይ ናት፣ ነገር ግን ኤልያስ ማስቆም አትችልም። አንተ ባለራእዮች ላይ የምነሱ ነገር ዛሬ አጣርቼ ነግረ ነው የሚሸኝልኝ። አንድ ተራ ቡና የሚጠጣበት ሰዎች የሚያወሩበት ቦታ ሰምተህ የምትፈራ ካለ ከዚህ በኋላ ወገብን ታጥቀ እንድትሄድ እነግርሃለሁ። አንድ ዩቲዩበር የሚያወራው ሰውዬ ሰምተህ እንዳትፈራ ዛሬ አረጋግጠ ነው የምነግርህ። ባለራእዮች በገዳዮች መካከል እየጨመሩ ይሄዳሉ። ኤልያስ ላይ የተነሱ ቅድም እኛ አሁን ቡና ለሚጠጡበት ሰፈር ላይ ሰዎች ካወራ ወይ ደግሞ አንድ ዩቲዩበር ተነሳና እንትና እኮ እንትና ነው ሐሰተኛው ሲባል ይፈራል። በደንብ ስማ ዛሬ አንተ የምር ከእግዚአብሔር ተቀባ እንጂ፣ አንተ የምር ከእግዚአብሔር ስማ እንጂ፣ አንተ የምር የመለኮታዊ ድምፅና መንገዶችን ይወቁ እንጂ፣ የመለኮታዊ ስራዎችን ይወቅ እንጂ አንተን ሊያስቆም የሚመጡ ለአንተ መሰላል ነው የሚሆኑት። አንተ ነና እሰኖ ያገታ ጦሰ መሰላል ከሲ እታን የደረባሳ። ስለዚህ እግዚአብሔር አንድ ነገር ተናግሮታል። ኤልያስ ሆይ አለ አሁን ውጣልኛል። ውጣልኝ ስል ኤልያስ እሺ አለ። ምክንያቱም 3 ዓመት ሙሉ ድምፁ ጠግቧል፣ ጸልሏል፣ ወገቡ ታጥቋል። አሁን 3 ዓመት የመሰወር ጊዜ ነው። ከ3 ዓመት በኋላ አሁን የመገለጥ ጊዜ ነው። ሲገለጥ ደግሞ ማጋ ነው የሚገለጠው። ቅድም ነግሬያለሁ። ያንተ ቅባት ተራ ቦታ ላይ አይገለጥም። እግዚአብሔር አንዳንድ ሰው ንገሪ አንተ እገለጣለሁ። ሰው ማንም መገለጥ ይወዳል። መገለጥ የሚሰጠው ደግሞ እግዚአብሔር ነው።
አንተ ጸልይ ይገለጣለሁ ማለት ጥሩ ነው። መንፈሳዊ ቋንቋ ነው። መጽሐፍ ቅዱስም አለ ኃጢአት የለበትም። ነገር ይገለጣለሁ ብለህ የጸለይከው ጸሎት መቼ እንደሚገልጥ ንገር። እግዚአብሔር በራሱ ቀን መጥቶ አንተን ያወጣል። አሜን። ከዛ ጊዜ በኋላ ኤልያስ ጋር እግዚአብሔር መጣና አሁን ተነሳል። ምን ነው ሲባል አሁን በእጅ እንደቆለፍክ ያኔ ብለሃል። እግዚአብሔር ቃል አንተ እንዴት እንደሚጠብቅ ሰው ቢሆን እኮ ቃል ኪዳን ቃል ማላ ያፈርሳል። ያኔ ከአፍ ቃል በቀር ብላል። ደግሞ እስከ 3 ዓመት ድረስ የተፈጠረው ፍጆታ ላሳያለ። አካብ አሁን መመከው ፈርሷል። እድም እየኮራ የነበረው በመንግስቱ ላይ የኮራ የነበረ ቅዱሳን ነቢያትን ሐዋርያቶችን እየገደለ እያሳደደ የነበረው ናቡቴን ያስገደለው እሱ ነው። ናቡቴ ንጉሥ ነው። 4 በ4 ቤት ላይ በራሱ ቦታ ላይ ያለው በአባቱ ርስት ላይ ያለው አስገደለው። ኤልዛቤል ንጉሥ ናት፣ እሱም ንጉሥ ነው። አንድ ጊዜ ኤልዛቤል ከቤተ መንግስት ሲመጣ ቤቱ ላይ ኮርፎ ቁጭ ብሏል። እሱ ኮነ ረኮ ነናማ ነው ነሸምፖ ወርሰ ነው ፑሬስ አንተን ለማስገደል ይኮርፋል። አንተን ሳያጠፋ ምግብ አልበላም ብሎ የሚጾም እንዳለ ታውቃለህ። እሱ ሳይነቀል እሱ ሳይደፋ የሱ ራይ ሳይዘጋ እኔ ምግብ አልበላም። ጾም ጸሎት ያዘ ይቆይ እንጂ ጾም ጸሎት አንተን ጎትቶ ያወጣል። ከዛ በኋላ እንዴት ብሎ ቁጭ ብሏል። ኤልዛቤል ደግሞ ቤተ መንግስት ላይ ተመጣችና ያኔ ማኪና ፕሌን የለም ሰረገላ ላይ ነው። መጽሐፍ ቅዱስ ይነግራል ነገስታቶች በሰረገላ ነው ይላል። እና ሰረገላ ባር ላይ ይመስለኛል አቆመችና ቤት ስገባ አካብ ኮርፏል። ምንድነው ምን ሆናል ባልየው አለችው። ባልዬ አቤት ምን ሆናል ስባ አልነገርም። አራ ምግብ ብላ አልበላም፣ ሻወር ግባ አልገባም፣ ታጠብ አልታጠብም፣ እሺ ሙቅ ሻወር ግባ አልገባም፣ ቀዝቀዝ ግባ አልገባም፣ ልብስ ቀይር አልቀይርም። ምን ነው ምን ሆናል? አልሰማሽም እንዴ አንቺ ንጉሥ አይደለሽም እንዴ አለ። ምን ነው ይህ ናቡቴ የሚባለው ከተማ ላይ የነበረው ሰው ያላየህም? አውቃለሁ፣ አይቻለሁ። የሱ ቦታ ደግሞ መሬት ነው፣ ለም ቦታ ነው። እኔ በገንዘብ እገዛለሁ ብዬ ለምኜ ንጉሥ ሆኜ ገንዘብ ሰጥቼ እምቢ አለዋል። ስለዚህ እሱ እምቢ ብሎኛል። ምን ትያለሽ አንቺ ጋር ማታ ማለ ዋናው ቦታ ላይ የሚሰራበት ቦታ አንቺ ነህ፣ ጠቅላይ ሚኒስትር ነህ፣ ፕሬዝዳንት ነህ፣ አደርጋለሁ ምትት ታደርጋለህ። ባል ሚስት ሆነሽ ደግሞ እንደዚህ እኔ ስታልቅሽ እንደዚህ ምት ያለ አይ ላቭ ዩ ብሎ አናደዳት። ባልየው ወዳለሁ እኮ ምናምን ሚስት ይወዳል ብለህ ከነገርክ ቅልጥ ነው አይደል የምትለው? ልክ እንደዛ በቃ ሰውዬ አቀለጠችው። ሰውዬው በቃ ግራ ገባ። አንቺ ያለ አንቺ የኔ ሚስት ሆነሽ ሁለተኛ ደግሞ ንጉሥ ሆነ ነዘነዘችው። ከዛ ሰውዬ ማነው ሴትዮ እንደዚህ ያለች እኔ ንጉሥ ነኝ። ነገ እሱ በገንዘብ እምቢ ያለው መሬት አለ እኮ እንደዚህ አይነት ግፍ ኢትዮጵያ ውስጥ ዛሬ ይፈርዳል። ዛሬ ይፈርዳል። ዛሬ ይፈርዳል። የተወሰደባችሁ ነገር በ7 እጥፍ ይመለሳል። ወዶ ሳይሆን የሚሰጠው እግዚአብሔር ራሱ በግዴታ ያስመልሰዋል። እዛ በላይ ሄደችው እንዳልከው አደረገችና ምናምንቴ ሰዎች ሁለት መጽሐፍ ቅዱስ ጠዋት ነግራለሁ። ምናምንቴ የምለው 2 መጽሐፍ ላይ አለ። እግዚአብሔር ሰው ሁሉ ፈጥሮ ሰው ግን ለምን ምናምንቴ አለ? ጠዋት ሰፊ ሰዓት ነግራለሁ አልነግርም። እግዚአብሔር ዓለም ላይ ምናምንቴ ሰዎች እንዳለ ታውቃላችሁ? አሁን ትቀባለ እሳት ይዘህ ትሄዳለህ። ስትቀባ ግን ሁሉ ሰው እንደማይቀበል 2 ነገር ነግሬ ነው የሚሄደው። አንደኛ ሳሙኤል መጽሐፍ ምዕራፍ 10 እና 9 ላይ ሙሉ ጠዋት አሳይቻለሁ። አንደኛ በእግዚአብሔር ፊት ምናምንቴ ተብሎ የሚጠሩ ሰምታችሁ ሂዱ። ዓለም ሁሉ እያየ ነው፣ እናንተ ብቻ አይደለም። አንደኛ ምናምንቴ ተብሎ የሚጠሩ ሰዎች እደግማለሁ። አንደኛ በዚህ ምድር ላይ ምናምንቴ ብሎ እግዚአብሔር ነው የሚጠራው፣ ሰው አይደለም። እግዚአብሔር ምናምንቴ ብሎ በመጽሐፍ የጠሩ ሰዎች አንደኞች፣ እደግማለሁ፣ ምናምንቴ ብሎ የተጠሩ ሰዎች አንደኛ ገንዘብ የሌሉ አይደሉም፣ ሀብት የሌሉ አይደሉም። እግዚአብሔር ዓለም ላይ ምናምንቴ ተብሎ የተጠሩ ሰዎች እግዚአብሔር የቀቡ ሰዎች ላይ የሚነሱ ሰዎች ናቸው። የት ነው ያለው? ከየት ነው ያገኘው የምትሉ አንደኛ ሳሙኤል መጽሐፍ ምዕራፍ 10 ጠዋት በደንብ አስተምሬያለሁ። ሁለተኛ እዚህ መጽሐፍ ላይ ነው ያለው፣ ነገሥት መጽሐፍ ላይ ኤልዛቤል ምናምንቴ ሰዎች አስጠራች ይላል። የሁለተኛው ምናምንቶች በሐሰት የሚሙሉ በሐሰት የሚመሰክሩ ናቸው። ምክንያቱ ኤልዛቤልን ምናምንቴ ሰዎች አመጣች ይላል። ታይሻው ነው ወርዶን ጫቀው ጋር በሐሰት ከምትመሰክር ከማይሆንበት ቦታ ቶሎ ውጣ። በሰው ፊት ምናምንቴ ብትሆን ችግር የለም፣ በእግዚአብሔር ፊት ምናምንቴ ሆነ እንዳትቀር። እነዚህ 2 አይነት ሰዎች ምናምንቶች ናቸው። አንደኛ እግዚአብሔር በቀባው ሰዎች ላይ በጅምላ የሚያወሩ ሰዎች በእግዚአብሔር ፊት ምናምንቶች ናቸው። ምክንያቱ ሳኦል ከተቀባ በኋላ ይላል ምናምንቴ ሰዎች ይላል። መጨረሻኛው ምዕራፍ ላይ ቁጥር ላይ ሄዳችሁ ስታዩ መሃል ላይ ሲደርሱ አካባቢ
ከ16 ከ17 አካባቢ ካልተሳሳትኩ ስትገቡ እንደዚህ ይላል። ምናምንተ ሰዎችን ወደ ሳኦል ጋር ተጠጉ ይላል። በእውነት አንተ ከነቢያት ወገን ነህ? ከዚህ በፊት ትንቢት ሲናገር አይተናልን? በእናንተ ውስጥ ነቢያት አሉን አሉ። ሌሎች ደግሞ ይሄ ከቄስ ልጅ አይደለም እንዴ? የቄስ ልጅ አይደለም እንዴ? አህያ ፍለጋ ይወጣል እንዳለ አጎቱ ጭምር ነው ያሉት። እልፍ ስትሉ በሰዎቹ ጠይቅ። እነዚህ ሰዎች መቀበል አልፈልጉ። ለምን ሲባል እግዚአብሔር የቀባው ሰው መቀበል። ስለዚህ በደንብ ስማ። ዛሬ ተቀብተ እግዚአብሔር ነገር ለዓለም ትገለጣለህ ስል ምን ሁሉ ሐሰተኛ አይደለም፣ ሁሉ ደግሞ እውነተኛ አይደለም። ኤልዛቤል የገደለች ብዙዎቹ እንኳን ብትጨርስ እግዚአብሔር የሚያገለግል በኤልዛቤል መንግስት ውስጥ በኤልዛቤል ከተማ ውስጥ ኤልዛቤል የምትገዛው መንግስት ውስጥ ደግሞ ቅድም እንደነበራችሁ አንድ አብድዩ ተብሎ የሚጠራ አለ። ላጦሰው አሲደስ ይሄ አብድዩ ደግሞ በጣም ገራሚ ሰው። ኤልዛቤልም አካባቢም ያገለግላል። በድብቁ ሁለቱ በማያውቁበት ቋንቋ ደግሞ እግዚአብሔርን ያገለግላል። ጌታ ሆይ እላለሁ ይሄን ቃል ካየው በኋላ እንደ አብድዩ አይነት ኢትዮጵያ ላይ አብዛ አልኩት። ለምን መሰለህ? አብድዩ እኮ ደሞዝ የሚከፍል አገልጋዮች አይደሉም። አገልጋይ ከፈሉ አልከፈሉ ተቀበሉ አልተቀበሉ ለሱ ጉዳይ አይደለም። መንግስት ያው የአካብ አዛዥ ነው። ተራ ቦታ ላይ የሚቀመጥ እንዳይል ፕሬዝዳንት ነው። ነገር ግን ነቢያት ይቀበላል። አሁን የኛ ጊዜ ገና ትንሽ የስልጣን ምን በለነ እቺ ቪክስ የሆነች መኪና ከመጣ ሰው አይቀበልም። አገልጋዮች ጸልየው እንኳን ያስመጣው አገልጋይ አይቀበልም። ይኮርፋል። አጋጋንዳሳ ይሄ ሰውዬ አምሳው በደንብ ስሙ። አምሳው በአምሳው የሚለው 50 ሰው በዛ በኩል 50 በሰው በዚህ በኩል 50 ሰው አገልጋይ ነው በዚህ በኩል ሌላው ደብቀው ኤልዛቤል ሳያውቅ ከኤልዛቤል ቤት ወስዶ እንጀራ ጋግሮ ዳቦ አዘጋጅቶ ውሃ ቡና አዘጋጅቶ በኤልዛቤል መንግስት ኤልዛቤል ሄዳ ሌሎቹን ስትገል አብድዩ ደግሞ ደብቆ እንጀራና ውሃ ይመገባል። አሁን 2 ሳምንት ጄኔ አንተ ቤት ላይ እንጀራ ቢበላ አቤት 2 ሳምንት በተከታታይ እግዚአብሔር ቤት እንሰራ በባል እንዴት ነው የምትሆነው? ራስህ እስኪ። አብድዩ ግን ሰና ብሎ ይመግባል። ከነሱ አንድ ቀን አንድ ብር ፈልጎ ጸልይልኝ ብሎ አያውቅም። ነገር ግን ከፋዩ እንዳለ ያውቃል። አጨብጭበው እባክህ። ከፋዩ እንዳለ። ለዚህ ነው እኮ ጌታ ሆይ አልኩት እንደ አብድዩ አይነት በኢትዮጵያ ላይ አብዛ ያልኩት። ሰጥቶ የማይወራ ደግሞ 50 አሳ በዛ በኩል ይመግባል፣ 50 በዚህ በኩል ይመግባል። ግን ለምንድን ነው ለኔ የምጸልዩ ብሎ እዛ ጋር አልጻፈ? ምክንያቱ ኤልዛቤል እንኳን እየገደለች ምንም አላለችም። እኔ ታዲያ እየሰጣው ለምን አወራለሁ ብሎ ይሰጣል እንጀራ። ቆይ 50 ሰው ቁርስ ስንት ይበላል? እስቲ አባዙ። ቁርስ፣ ምሳ፣ እራት 50 ሰው አባዛ በ3 ጊዜ ሁሉ እየሰጠ እግዚአብሔርን ይጠብቃል። አንድ ቀን ነቢይ ላይ አልተነሳም። ይሄን ሆኖ ያለ ኤልዛቤልና አካብ ደግሞ ተጨናነቁና መግቢያ ማውጫ አጡና ሁለቱም በዛው መንገድ ሰረገላ ላይ ተቀመጡና ውሃ ፍለጋ ሄዱ። ኤልያስን ደግሞ እግዚአብሔር ሂድ ተገለጥ ብለው አወጣ። ኤልያስ ሲወጣ ኤልዛቤልና አካብ የሚያገኘው ቀደም ብለው ቅድም ደግ ስራ የሚሰራው ሰው አገኘ። ኦሳይ ነናረን ያላይቲ ለኦ ሶትሽ ነናር ኦገን ጋይቶ ደግ ስራ የሚሰራው ሰው ጋር ኤልያስ ተገናኘ። ከዛ ወዲያውን አየና ተደፋ ይላል። ኤልያስ ያውልኝ ኤልያስ አስፈሪ አገልጋይ ነው። አብድዩ እንኳን ነቢያት ነው። ያውልኝ በኤልዛቤል ውስጥ በኤልዛቤል መንግስት ውስጥ ብዙ ነቢያቶች አሉ። 50 100 ነቢያቶችም ልበል። አብድዩ በራሱ የቻለ አገልጋይ ነው። ነገር ግን እነዚህ አገልጋዮቹ ጋር ተለማምደዋል። አገልጋዮችን ያውቃል። ነገር ግን ኤልያስ አይቶ ለምን ተደፋ? ሄሎ ሰገደ ያልኩ አይደለም። ለምን ተደፋ? ውሻ ተቆጣ። እቺን ከፍ አድርግ ልነግርህ ነው። ከዛኛው ነቢይ ክብር ያንተ ውስጥ ያለው እሳት ይበልጣል። እቺን ከፍ አድርግና የሚበልጥ ቅባት ይበል። ዛሬ ጎሮሮ ቢተናነቅም በደንብ አውራ። የሚበልጥ ቅባት ይበል። አስፈሪ ቅባት ይበል። የሚያስደነግጥ ቅባት ይበል። የሚገዛ ቅባት ይበል። ዛሬ በሉ በላይ በሉ እግዚአብሔር አምላክ ያፈስልኛል በለ። አትጠራጠር። ባንተ ምክንያት ሰዎች እግዚአብሔር ለመጥራት እስኪፈሩ ድረስ ግርማ ሞገስ ባንተ ላይ ያፈሳል። ኤሳው 50 ነቢያቶች እየመገበ ነው። ነብይ ናቸው።
ትንቢት የሚነግሩ ናቸው። ኤልያስ ግን ሲያዩ ፈሩ። ኤልያስ አይፈራ። ከዛ ወዲያው አንተ ኤልያስ ነህ ስለ አው ተደፋ ይላል። የእግዚአብሔር ሰው አለ እባክህ አደራ። ምክንያቱም ኤልያስ ነግሬያለሁ፣ አካብ ጋር ፊት መጥቶ አይፈራ። አብዲው ጋር ከመጣ አይፈራ። ኤልዛቤል ጋር ከመጣ አይፈራ። ብድግ ባለ ጊዜ ሁለት የሰራዊት ጌታ እግዚአብሔር እንደዚህ ይላል ስል ሰዎች ይንቀጠቀጣሉ። ምክንያቱም ኤልያስ ነው ያኔ 3 ዓመት ከ6 ወር የቆለፈው። አሁን እንዳልቆልፍ ብሎ ፈራ። ከዛ ኤልያስ እንደዚህ ያለ አብዲው አቤት፣ ምንም አትሆንም፣ አትፍራ፣ ተነስ። የታለ ሰው ያለ ይሄ ያኔ ነቢያቶች ምናምን የገደለ የጨረሰው ኤልዛቤልና የሷ ባል የታለ አካባቢ ምናምን ብሎ ጠየቀ። የእግዚአብሔር ሰው አለ ግራ ተጋብቶ ቤተ መንግስት ላይ የሚበላ የለም። አቤት ስልጣን! ትላንትና ሰራዊት ነበረ፣ ታጅቦ ነበረ። ሻውል 5 ጊዜ ልብስ እየቀየረ ነበር። አሁን ውሃ አጣው። እሺ ውሃ ጠፍቶ ቦምባው ተጠፍቶ ለአህያና ለበጎች ጭምር ውሃ ጠፍቶ እየፈለገ ነው። ከዛ ኤልያስ እንደዚህ ያለ አሁን ይሄ ማብራሪያ አትስጠኝ እና አለ ኤልያስ ተገልጧል ብለህ ሄድ ንገረዋል በለው። እኔ አለ ለኤልያስም ነገረ ምን አጠፋው? ምን ኃጢአት ሰራው? በእንተና በእግዚአብሔር ፊት እኔ ከነገርኩ ይገለኛል፣ አብዱ ይገለኛል ብሎ ሲፈራ ኤልያስ ግን አይፈራ። ይሄን ድምጽ እናንተ ነው ነገር አንድ ምስጢር ላውራ። አው ምንድነው እሱ? ኤልዛቤል ሳያውቁ ነቢያት እየሄደች ሲገል ሁለቱ እየሄዱ በሰይፍ እየጨፈጨፉ ሲገድሉ እኔ ግን አምሳ ዋሻ ላይ ደብቄ እንጀራና ውሃ ይመገባቸዋለሁ። ስለዚህ ነቢያቶች እዛ ውስጥ አሉ ስል ግደለም ሄድና ተገለጥ ብሎኛል። 3ኛ ጊዜ ሲያስቸግር እሺ እኔ እነግራለሁ፣ አንተን ከት ነው የሚያገኘው? እኔ ነግሬ ዞር ብዬ ስመጣ የታለ ኤልያስ ብሎ ቢጠይቁኝ ጎትቼ ሲያመጣ፣ ምክንያቱ አንተ በቦታው ምን አትሆንም። ወዮ ነገሥት መጽሐፍ አላነበባችሁ መሰለኝ። እኔ ንጉሱ አግኝቼ ኤልያስ ተገለጠ ብዬ ቢያወራ ይዤ ጎትቼ ሲያመጣ አንተ ባላገኝስ? ምክንያቱ አለ አንተ አንድ ቦታ ላይ ቆመ የምታገለግል አገልጋይ አይደለም። አንድ ድንገት የእግዚአብሔርን መንፈስ ሲመጣ ትነጠቃለህ አለ። አንተ ኩሻ ተቆጣ ሀጋብ በስንታ ከዚህ ቀን ጀምሮ አንድ ቦታ ላይ ሰዎች አዩ ንጠቃ ባንተ ይጀምራል። የነጠቃ አገልግሎት በኢትዮጵያ ምድር ይጀምራል። አብዱ ያለ ያለው አንተ ከ50 ሰዎች እንደሚያገለግሉ እንደነዛ አገልጋይ አይደለህም፣ እንደነን ጭምር አይደለክም ያለ ነው። ምክንያቱ አንተ ታስፈራለህ። የሆነ ቀን እኔ ጎትቼ ንጉሱ ሲያመጣ ላትገኝ ትችላለህ። ወደም ተነጥቀ ብትሄድ የታለ ብለው እኔ ይገለኛል አለ። አትጠራጠር አለ። ምነው ሲባል ያው ጌታ ፊት ዛሬ በላው ላይ ይገለጣል አለ። አጠገብ ያለ ሰው ገዳዩ ላይ ትገለጣለህ እንጂ አትፈራም በል። አንተ ህሙሙማ አትበል፣ በገዳዩ ላይ ትገለጣለህ እንጂ አትፍራ በለው። አጥፊው አንተን አግኝቶ ይፈራል እንጂ በለው። አንተ አትፈራህም በለ። ይመታል። ብዙ ነቢያቶችን አዳማ ሽባ ያደረገ መንፈስ ባንተ ይመታል። ብዙዎቹን ለቆ የሄዱት አንተ ታስለቅቃለህ። ብዙ ቤተክርስቲያን በወሬ በውሸት ያዘጋ አውሬ በእጅ ይከለበጣል። እጅ ከፈርግና ይመታ በለ። ጩሁና ይመታ።